ስለ ፋይናንሻል ኮንቬንሽን ስናወራ የማወራው ስለ ኪንግደም ፋይናንስ ነው። እግዚአብሔር መንግስት ውስጥ ስላለ ፋይናንስ ነው። እኔና እናንተ ዳግም ስንወለድ ሃይማኖት ቤት አይደለም የቀየርነው። ከጨለማ ስልጣን ወደ ፍቅሩ ልጅ መንግስት ነው የፈለስነው። ኢየሱስ የሃይማኖት መሪ አይደለም። ኢየሱስ የነገስታት ንጉሥ ነው። ኢየሱስ የነገስታት ንጉሥ ነው። ኢየሱስ እሱ ጌታችን ነው። ኢየሱስ የሃይማኖት መሪ አይደለም። የክርስትና ሃይማኖት መሪ አይደለም። በሕያዋንም በሙታን ላይም የሚፈርድ እግዚአብሔር በሁሉ ላይ የሾመው የነገስታት ንጉሥ የሆነ እሱ ነው። ዳግመኛ ስትወለድ የእግዚአብሔር መንግስት የሚባል መንግስት ውስጥ ነው የገባው። የትኛውም ሀገር ሉዓላዊ የሆነ ሀገር የፋይናንስ ስርዓት ለራሱ ህዝብ እንደሚመሰርተው ሁሉ ኢየሱስ ክርስቶስ የዚህ መንግስትና የዚህ ህዝብ ጌታ ስለሆነ የራሱን መንግስት ፋይናንስ ስርዓት በራሱ መንግስት ውስጥ ዘርግቷል። ፋይናንስ በስነ ስርዓት በእግዚአብሔር መንግስት ውስጥ የምንተዳደርበት ፋይናንስ ህግ አለው፣ ስርዓት አለው። በፍጹም ከምታስቡት በላይ የእግዚአብሔር መንግስት ለቅዱሳኑ ያዘጋጀው ህይወታችሁን ለመባረክ ያስቀመጠው የራሱ የፋይናንስ ስርዓት አለው። ቀጥሎስ ስለዚህ ማንዴላ ኩዛ አምስት ባለድርሻ አካላቶች አሉ። የእግዚአብሔር መንግስት የመጀመሪያው ነው። ቀጥሎ ደግሞ የምድር መንግስት አለ። ሶስተኛ ደግሞ ማን ነው? ቤተሰብ አለ። ሶስቱን የምንሰጣቸውን ገንዘብ ወይም ደግሞ የምናደርገውን ነገር እግዚአብሔር ምን ብሎ ይጠራዋል? ማክበር ብሎ ይጠራዋል እንጂ መርዳት አይደለም ወይ መክፈል ተብሎ አይጠራም። ስለዚህ እነዚህ ሶስቱ ዋና ናቸው። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። አንደኛ ጢሞቴዎስ ምዕራፍ 5 ቁጥር 17 አንደኛ ጢሞቴዎስ ምዕራፍ 5 ቁጥር 17 ማክበር የሚለውንም አሁንም ላሳያችሁ ፈልጌ ነው። ግልጽ ነው። እግዚአብሔር በፍጹም መክፈል ምናምን ብሎ አይገልጠውም። ቃሉን ማክበር እያለ ነው የሚገልጠው። እሺ አብረን እናነባለን። 1-3 እስቲ ድገሙት። እሺ ምን የሚሉት ምን ይገባቸዋል? ምክንያቱም ሲጽፍ ቁጥር 18 ምን ይላል መጽሐፍ? እሺ እሺ ይላልና አሁን ከላይ እጥፍ ክብር ይገባቸዋል ሲል ምኑ ነው የሚታጠፈው ብላ ገምታታክ? ይኸውላችሁ እጥፍ ክብር ብሎ ያወራው ቃል ኖርማሊ ስለ ክፍያቸው ነው። ሽማግሌዎች፣ መሪዎች በመምከርና በማስተማር የሚደክሙት እጥፍ ክብር ይገባቸዋል። ቴሌቪው ላይ ደስ ይለኛል። ደብል ነው ሊከፈላቸው የሚገባው። ከሌላው ስታንዳርድ ደብል ሊከፈላቸው ይገባል ይላል። ምክንያቱም ሲጽፍ መጽሐፍ የሚያበራየውን በሬ አፉን አትሰር፣ ደግሞ ለሰራተኛ ደሞዙ ይገባዋል ይላልና ለዚህ ነው እጥፍ ክብር የሚገባቸው ይላል። ኢየሱስ ጌታ ነው። አሜን፣ አሜን፣ አሜን። ስለዚህ ለነሱ የሚሰጥን ስጦታ አሜን፣ ለነሱ የሚከፈልን ክፍያ የእግዚአብሔር ቃል ሲናገር ማክበር ብሎ ነው የሚጠራው። ክብር ለኢየሱስ ይሁን። ኢየሱስ ጌታ ነው። አሜን፣ አሜን። ምናልባት የልቢው ላንብብላችሁ the living bible elders who do their work well should be paid well። የሰማችሁት ነው? elders who do their work well should be paid well, especially those who work hard at both preaching and teaching. For the scripture says, do not keep an ox from eating as it treads out the grain. And in other place, those who work deserve their pay. Hallelujah. Elders who do their work well should be paid well, especially those who work hard at both preaching and teaching. አያችሁት? ከእንትን ጋር ያገናኘው ግን ሲጽፈው ጸሐፊው አይሳሳትም። ታውቃላችሁ፣ ፖል አይሳሳትም። ይከፈላቸው የሚል አልጻፈው።
እጥፍ ክብር ይሰጣቸው ነው የሚለው። እጥፍ ክብር ይሰጣቸው ብሎ ነው የገለጠው። የእግዚአብሔር ቃል ወደ ላይ የሚሰጠን ገንዘብ፣ ወደ ስልጣናት የሚሰጠን ገንዘብ ክብር ብሎ ነው የሚጠራው። ይሄ ገንዘብ በጣም ከሚሰራው ጉልበት አንዱ ልባችሁን ሼፕ ያደርጋል። መንፈሳችሁን መስራት ይጀምራል። ኢየሱስ ጌታ ነው። ትህትናን እንድትለማመዱ ያደርጋል። እውነተኛ የሆነ የትህትና መንፈስ ውስጣችሁ እንዲገለጥ ያደርጋል። ለምን? እያከበራችሁ ነው የሚል የእግዚአብሔር ጥበብ ስለሆነ እየተገለጠ ያለው። አሜን። ስለዚህ ደረትን ነፍተህ አይደለም እኮ የሚሰጠው አስራት፣ ለእግዚአብሔር ነው የሚሰጠው። አሜን። ላወራቸው የፈለኩት አምብሊ ነው የሚሰጠው ለአምላካችን። ኢየሱስ ጌታ ነው። ክብር ለኢየሱስ ይሁን። አሜን። ለቤተሰብም እንደዛው። ስለዚህ ለቤተሰብ ስታደርጉ ምን በሉ አልኩኝ? ቤተሰቤን ምን እያልኩ ነው? እስቲ ጮክ ብላችሁ በሉት። ምን እያልኩ ነው? ለመንግስት ስትሰጡ መንግስትን ምን እያልኩ ነው? ምን እያልኩ ነው? ለእግዚአብሔር ቤት ስትሰጡ ምን እያደረጋችሁ ነው? ኢየሱስ ጌታ ነው። እንደዛ ነው የሚባለው። የእግዚአብሔር ቃል እንደሱ ነው ያስቀመጠው። ሁሉንም ማክበር ብሎ ነው የሚጠራቸው። ሁሉንም ማክበር ብሎ ነው የሚጠራቸው። ሃሌሉያ። ማኒ ገንዘብ ኢቶክስ ሎት ብዙ ነገር ይናገራል። እንደምታስቡት ወረቀት ብቻ አይደለም። ነግሬያችኋለሁ። ይሄ ወረቀት እጄ ሲገባ ከዚህ ወረቀት ጀርባ የሰራዋቸው ስራዎች በመንፈስ ዓለም ይታያሉ። ይሄ ገንዘብ ያመጻ ገንዘብ ነው ወይስ ይሄ ገንዘብ የእውነተኛ ገንዘብ ነው ብሎ ሰማይ ስለሚያየው እውነተኛ ገንዘብ ከሆነ ኢየሱስ ጌታ ነው። የማደርገው ነገር ሁሉ ለሰው በረከት ይሆናል። አሜን። ገንዘቡ ምኑን ይዞ ስለሚሄድ በረከቱን። አሁን በኔጌቲቭ ስናስበው ደሙን ይዞ ሄድ አይደል? ነው አይደል? ደሞ እናንተ አገልግሎታችሁን ይዞ ሲሄድ ምን ይዞ የሚሄድ ይመስላችኋል? በረከታችሁን፣ አገልግሎታችሁን፣ ስራችሁን። እንደው አንድ ሚስጥር ልንገራችሁ፣ ትሰሙኛላችሁ? አንድ የመለኮት ሚስጥር ልንገራችሁ። ምክንያቱም ብዙ ኢትዮጵያዊ በጣም ስፔሻሊ በዚህ አቅጣጫ ለምን ውጪዎቹ በጣም በዚህ ነገር ያውቁታል ነገሩ። ከሰዎች ከእግዚአብሔር ሰዎች ቅባትን መቀበል ይፈልጋሉ አይደል? ለከለኛ ቅባት በእነሱ ህይወት ላይ እንዲሰራ ይፈልጋሉ። ብዙ ጊዜ የእግዚአብሔር ሰዎች ላይ ያለ ቅባት ወደ ሌሎቹ ሰዎች ግሬስ ሲተላለፍ፣ ጸጋ ሲተላለፍ እግዚአብሔር በመጽሐፍ ቅዱስ ውስጥ ካስቀመጣቸው ክራይቴሪያዎች አንዱ ማገልገል ነው። ሰውየውን ያገለግላሉ ብዙዎቹ። ለምሳሌ ኢያሱን ስትመለከቱ የማን ሎሌ ነው ይላል መጽሐፍ ቅዱስ? የሙሴ ሎሌ የነበረው ይላል። የሙሴ ባሪያ የነበረው ማለት እያገለግለው ነበር ነው። አጠገቡ ሆኖ ምን ይለው ነበር? ያገለግለው ነበር። ስለሚያገለግለው ነው መጨረሻ ላይ ሲሾም ማን የተሾመው? ኢያሱ ነው የተሾመው። ሁለተኛ ሰው ደግሞ ላሳያችሁ። ኤልሳ 13 ጥማድ በሬ የሚያርስ እጅግ ትልቅ ካፒታል የነበረው በበሬ ነው። ድንገት ኤልያስ መጣና በካባው ነካው፣ በመጎናጸፊያው ነካው። ኤልያስ ማነው? ኤልሳ የነበሩትን በሬዎች በሙሉ አርዶ ቆርጦ ተነስቶ ተከተለ። መጽሐፍ ቅዱስ ሲናገር ኤልሳ 20 ዓመት ሳሙኤል ማነው ኤልያስን እንዳገለገለ የእግዚአብሔር ቃል ይናገራል። ያገለገለውን ልንገራችሁ። እጁን ነበር የሚያስታጥበው። አንደኛው መጽሐፍ ቅዱስ ላይ የተጻፈው እጁን ያስታጥበው ነበረ። አት ኤንድ ኦፍ ዘ ዴይ ግሬሱን እግዚአብሔር ሊሰጥ ሲል ለማን ሰጠ? ለኤልሳ ሰጠ። ባህር ዮርዳኖስን ሰንጥቆ ሲመለስ በሰረገላ ሲወሰድ አይቶት ኢየሱስ ጌታ ነው። ሲመለስ በሱ ካባ ነው አይደለ መጥቶት የተመለሰው። ነቢያቱ አይተው እነሆ የኤልሳ መንፈስ በሱ ላይ መጥቷል፣ የነቢይነቱ መንፈስ ብለው ሌሎቹ ነቢያት ተናገሩበት ይላል። እና አንደኛው ብዙ ጊዜ ከአንዱ ወደ ሌላኛው ጸጋ ሲተላለፍ ብዙ ጊዜ የኢየሱስ ጸጋ በሐዋርያቱ ላይ የመጣው ሐዋርያቱን ሲያስገለግላቸው ነበር። ምን እንደሚያገለግሉ ታውቃላችሁ? ትልቅ የአሸሪኝ ስራ ለ3 ዓመት ሰርተዋል። ሳያገለግል ከኢየሱስ ቅባት የሚቀበል አልነበረም በባህር። ለምን? ግሬሱን ማወቅ አለበት መጀመሪያ። እና አንዱ ሐዋርያት ለየት ከሚያደርጋቸው ነገር ምግብ ሲያገለግሉ ነበር። ይሄን ታውቃላችሁ? ሕፃናት ሲገለግሉና ሲያገለግሉ ነበር። ምግብ በእያንዳንዱ ቤት እየዞሩ ሰርቪስ ሲያደርጉ ነበር።
ይሄን ያገለግሉ ነበር እየዞሩ ሐዋርያት ከመሆናቸው በፊት አሸነፉት። የመጨረሻው ቀን ላይ ግን ኢየሱስ ባረካቸውና ሄዱ። አንድ ነገር አዳምጡኝ። አንዳንድ ጊዜ ደግሞ አንዳንድ ግሬስ ሰዎችን በቅርበት ማግኘት ያላቸው ሰዎች ገንዘብ ሄደው ይዘው ሲሰጡ ለእግዚአብሔር ሰዎች አላልኳቸው ያውቃል። ትርጉሙን ላስረዳችሁ። ትርጉሙ እንደዚህ ነው። ሰውየው የሆነ ቦታ ሲለፋ፣ ሲተጋ፣ ሲሰራ፣ ሲለፋ ነበር። ያንን ሰዎች ገንዘብ አድርገው ሰጡ። ወስጄ ስሰጠው እግዚአብሔር የሚቆጥረው እዛ የሰራው በሙሉ ለእሱ እንዳገለገልከው ስለሚቆጥር ግሬሱ ለሱ ትራንስፈር ያደርጋል። እዚህ ውስጥ አገልግሎቴ ስለነበር በንጹህ ሰርቼ ከነበረ ይዞ መጥቶ ምን ሲላሉ ሰውየው ላይ ዘራው ይላሉ ሰዎች በቋንቋ ደረጃ ሳያውቁት ግሬስ ላያቸው ላይ ይወድቃል። ለምን የለፋውበት በቃ ዞሮ ዞሮ እዛ ጋር ያገለገልኩት አንተ እንዳገለገልኩት ይቆጠር ብሎ ነው ሰርቭ የሚያደርገው ሰውየው። አንድ ጊዜ እግዚአብሔር ሰው ፓስተር ክሪስ ስጦታ ምቶኛ ጓቸው ለተባረካችሁ ተቀዳለው እሺ ብሎ አንደኛው በፖስታ ውስጥ አደረገና the best for my best ብሎ ጽፎ ማርቼዲስ ቤንዝ መኪና ቁልፍ ከቶ ሰጠኛል። እኔ ከተቀበልኩ በኋላ ቤት ሲሄድ ነው ስከፍተው እንደዛ ይላል አለ። this man has a grace of God on him ምክንያቱም ያለውን ነው የሰጠው አለ። ከዛ ሲናገር መጥቶ ሰውየው ምን ቢመሰክር ጥሩ ነው። በዛው ሳምንት ብዙ ሙታን ተነስተው ያለውን የሰማው ሙታን ተነስተው ብዙ ሚራክልስ ሆነው ለምስክርነት መጣ። ምን መኪና ስለሰጠው ጸጋውን ሽጦለት ነው አይደለም። ወደ ሰርቪስ ቋንቋ ተቀይሮ ነው። አሜን። ሁሉም እንደሱ ነው ማለቴ ባይሆንም ላወራችሁ ግን የፈለኩት ቋንቋው እንደተተረጎመ ገባችሁ? ቋንቋው እንደተተረጎመ የእግዚአብሔር ሰው ሬቨረንት ተዘራ ዳጊ ዋርድ ሚልስ ሲመጡ ልክ ሲያገኛቸው ስጦታ ይዘው ይወሰዳቸውና መሬት ማስገባት ይፈልጋሉ። በዛሬው ተቀበላችሁ ሳቸው ወሰዱት ተቀበላሉ። ሲመለሱ በ30 ሚሊዮን ብር መሬት ገዛ በ6 ወር ውስጥ በ30 ሚሊዮን ብር መሀል ከተማ 22 ላይ መሬት ገዝቶ ተቀበሉ። ማኒ ቶክስ ነው። ወረቀት ብቻ አይደለም ብላችሁ ለምሳሌ ይሄ ወረቀት ዲፋይን የሚያደርገው የሆነ ነገር ስለነበር ነው አይደል? ወደ አገልግሎት ነው አይደል? ቋንቋ ያወራው። ስለዚህ ወረቀት ብቻ ስላልነበረ ያ ሰው እኮ የሆነ ግሪዞ መጥቶ ለጋር ሰው ሲሰራው ይሁን ወይም ሲሰራ ብላችሁ ጉዳቱ ባለበት የተፈጠረው አንድ ነገር ምን ማለት ነው? አንተም በሚያስፈልገው በሆነ ኒድ አገለግላለሁ ብሎ መስጠቱ ነው። ሰውየው ብሩን ተቀብሎ እኮ መኪና ትራንስፖርት ሲሄድበት የሆነ ነገር ሲያደርግበት ሰውየው ቢኖር ነው ያገለግለው የሚችለው ነገር ይሰራል። ያስማማል። በዚህ ምክንያት ነው አንዳንድ ኦርደሮች ከግሬስ ጋር ተገናኝተው ስጦታ እንደሰጡ ግድ ብዙ ብር ላይሆን ይችላል። የእግዚአብሔር መንፈስ ምን እንደሚያደርግ አታውቁም። እሺ ሌላ ሰው ልጥቀስላችሁ። እግዚአብሔር ሳኦልን ፈለገው። አህያ ጠፋበት በሚል ምክንያት ከተገናኙ በኋላ ወደ ነቢዩ በቃ እሱ ይነግረናል ባለራእይ አለ ብለው ሲሄዱ ሎሌው ምን ጠየቀው ይላል እግዚአብሔር ቃል። ለእግዚአብሔር ሰው ይዘንለት ልንሄድ የምንችለው አንዳች ነገር በእጃችን አለ። እንደዚህ አለ ብሎ ሲነግረው በቃ እሱን ይዘን እንሄዳለን ይበቃናል አለው። መጽሐፍ ቅዱስ ሲናገር ይዞ ሄደና ለነቢዩ ስጦታውን ሲሰጥ ይላል እፈልግ ነበር ብሎ ምን አደረገበት? ብሌስ አደረገው። አሁንም ሌላ ልጥቀስላችሁ እሺ ከፈለጋችሁ። መርሁ አንድ ስለሆነ ነው። የሆነ ግሬስ በሆነ አቅጣጫ እንዲያገለግላችሁ ስትፈልጉ እስቲ አሁን እውነት የመጨረሻ በተንድሞት ነው ሄና ልጅ ያለችን ሴት ግማሽ ሊታወለ ሩሩ እና ይባላል ስግብግብ ነብይ ነው ምናምን እምንድን አይመስላችሁም? እኛ የእውነት አለቀ እያልኩ የመጨረሻችን በልተን ከዚህ ውጭ መርግ ጋግሩና ግማሽ ናችን ልጅ ብሎ ግማሽ ማለት አሁን ነቢዩ እኮ የኳሊቲ ጥያቄ መሪ የለም ሌላ መሪ የለም አይሰር ሌላ መሪ የለም። አዲስ ኪዳን ላይ አትሜ ይጨርስላችኋል። ይሄን ሐሳብ ስለሌለ እኮ ነው። እሺ አሁን ታዲያ መቼስ
ህሊና የሌለው ነብይ ነው እንዴ ሰው? ኧረ አይባልም፣ በጌታ አይባልም። አንድ ቀበሌ ያለች ምን አይነት ስግብግቦች ናቸው ማለት ይላል። ትላንት ያለው ልጅን አልሰማሁም እኔ ወላ ጠየቁት ማለት ግን የእግዚአብሔር መንፈስ ያስገደደው ሲስተሙ መሪ እኮ ነው። ግን ሌላ ምን ነው ታይቶ ወስደህ ስጥ ሲለኝ አለ እኔ ባዶ ልቀርብኝ እኔ ባዶ ልቀር ወስደህ ስጥ እሺ ታዘዛለሁ ብሎ ይዞ መጣ። እኔ ባዶ ይቀር ይኖረው እኔ አላውቀውም። ግን መታዘዙ ለሱ በጀው አልበጀውም? በጅቶታል። በጆኝለታለሁ መሪ ስለሆነ ነው ቅዱሳን። አሜን አሜን አሜን። ይሄንን በአዲስ ኪዳን አትሜ ጨርስላችኋለሁ። ከኔ ጋር ናችሁ? ይኸውላችሁ በሁለት ቋንቋ እዩት። ሰውየው ካላመነበት ባያደርገው ይሻላል። ለምን? እምነታችን እንጂ ተግባራችን ብቻ አይደለም የሚሰራው። ልባችንና ተግባራችን ካልተጋጠመ ጥሩ አይመጣም። you get me? ኢየሱስ ጌታ ነው። ለዛ ነው ብዙ ጊዜ እንዴ ለምንድን ነው የሚሰጠው ይላሉ ሰዎች። no it is not giving you side ላይ grace ምን ስለሚል ነው? ምን ስለሚል ነው? ስለሚሸጋገር ነው። የሆነ ሪዋርድ ኢምፓክት ሰዎችን ስለሚያደርግ ነው። እግዚአብሔር የሆነ ነገር ሳትዘሩ ስለማያሳጭድ ነው በባህሪው። ባይ ዲፎልት እኮ መርህ ባይኖር ኖሮ ታዲያ እናንተ ለምን እንደያያችሁ? ወይም ደግሞ ሁላችንም ለምን ገንዘብ እናጣለን? ለምን እንቸገራለን? ሐሳቤ ገብቷችኋል? ወይም በሆነ አቅጣጫ የምንፈልገው ነገር ለምን እናጣለን? አረ ምንም ከሌለ ክራይቴሪያ ከሌለው መርህ ከሌለው አካሄድ ከሌለው ምን ጥቅም አለው? ኢየሱስ ጌታ ነው። አሜን አሜን አሜን። ለዛ ነው አንዳንዴ እንደዛ የሚተረጎመው። ኤልሳ ደግሞ ሙሉ ለሙሉ ነበር የተከተለው። ኢየሱስ ጌታ ነው። የእግዚአብሔርም ጥሪም ነበረበት። ከዛም ደግሞ በአገልግሎቱ ይሄንን አድርጎ ነበረ። ስለዚህ ለዛ ነው ሰማይ ሲተረጉመው የሆነ ወረቀት ሰጠው ሳይሆን የሰራበትን ነገር ሊያገለግለው ምን አለ ሰጠው ብሎ ስለሚተረጉም ነው። የአዲስ ኪዳኑን ላሳያችሁ። ማቴዎስ ምዕራፍ 10 ቁጥር 40 ላይ ሄዱልኝ። ማቴዎስ ምዕራፍ 10 ቁጥር 40 ይህ ክፍል ኢየሱስ ስለ ሐዋርያቱ የተናገረበት ክፍል ነውና ላሳያችሁ የምፈልገው አንድ ነጥብ ነው። እናንተን የሚቀበል እኔን ይቀበላል፣ እኔን የሚቀበል የላከኝን ይቀበላል አለ ኢየሱስ። አሜን። እናንተን የሚቀበል ማንን ይቀበላል? እኔን የሚቀበል ማንን ይቀበላል? ከዛ ቀጠለና ምን አለ? ነብይን በነብይ ስም የሚቀበል የነብዩን ዋጋ ያገኛል። ሃሌሉያ። የነብዩ ምን ይላል? ዋጋ ይወስዳል። እሺ ጻድቅን እሺ ሃሌሉያ። ቀጥሎ ምን ይላል? ማንም ከነዚህ ከታናናሾቹ ለአንዱ ቀዝቃዛ ጽዋ ውሃ ብቻ በደቀ መዝሙር ስም የሚያጠጣ እውነት እላችኋለሁ ዋጋው አይጠፋበትም። ይኸውላችሁ ከላይ ያለችው ጋር ነው ብዙ ጊዜ ሰዎች የሚቀሩት። መቀበል ምንድን ነው? ጌታው ሕያው እግዚአብሔር ምስክሬ ነው። ታምናላችሁ? ማገልገል ቱ ሲምፕለስት ሲሆን ውሃ ወስዶ መስጠት እንኳን ያለው ነው። በጣም ወርዶ አንድ ብርጭቆ ቀዝቃዛ ውሃ ሂዶ መስጠት እንኳን እቺ ለሰው ይወጣ ከማለት ዋጋ ከሰው አይጠፋም። መቀበል አለው ማለት ነው። አንዴ እንድገም። አይ አልሰማችሁኝማ። አንዴ እንድገም። እናንተን የሚቀበል እኔን ይቀበላል፣ እኔን የሚቀበል የላከኝን ይቀበላል። ነብይን በነብይ ስም የሚቀበል የነብዩን ዋጋ ይወስዳል። ጻድቅን በጻድቅ ስም የሚቀበል የጻድቁን ዋጋ ይወስዳል። ማንም ከነዚህ ከታናናሾቹ ለአንዱ ቀዝቃዛ ጽዋ ብቻ በደቀ መዝሙር ስም የሚያጠጣ ኢቭን አትሞት ነው። በእውነት እላችኋለሁ ዋጋው አይጠፋበትም። ውሃ እሺ ውሃ ቀዝቃዛ ውሃ በግሪክ ምንድን ነው? ሚሪንዳ ነው። ቀዝቃዛ ውሃ ሚሪንዳ ነው። ምንድን ነው? ምንም ቀዝቃዛ ውሃ ሉክ
የእግዚአብሔር ቃል እየተናገረ ያለው ይህን ክፍል ቀጥታ አስታነቡት እያለ ያለው ሰው እያንዳንዷን በእኔ ስም የሚያደርገው ለዛ ላይ ያው አንዳንዶች ሳያውቁት ያደርጉታል፣ ወይ አውቀውትም ይሆናል አላውቅም። ውሃ ገዝተውልኝ ይመጣሉ። ቆይ ሰማይ ውሃ ገዙለት ብቻ ነው የሚለው? ውሃ እኮ ነው ያጠጣችሁኝ። እንደዚህ ኮዳ ይዘውልኝ ብዙ ጊዜ ይመጣሉ ላገለግላቸው። እስኪ ቅዱሳን ቀላል መስሏችሁ ነው አይደል? ይኸው ውሃ እኔ አይደለሁም፣ ይኸው ኢየሱስ አትሞታል። ጀስት ውሃ ይህቺ ትቆጠራለች። አንዳንድ መዝገብ እንግዲህ አሁን ጌታ ጋር ስንሄድ ብዬ የምገምተው እዚህ ሳገለግል ውሃ ቢገዙልኝ ነው ስላለ አይደል? አንድ የእሱ ውሃ ሃሌሉያ። የእውነት እኔ እኮ አይደለሁም፣ ዋጋው አይጠፋበትም፣ በእውነት አይጠፋበትም። ይሄ ዋጋ ይተመናል፣ ግድ ይተመናል አለ። የነብዩን ዋጋ ይወስደዋል። the reward of the prophet ወይም የደቀ መዝሙሩን ዋጋ ይወስደዋል። ግድ ነው። ካልተመለሰ እግዚአብሔር አይመለስም። ለዛ ነው ዕብራውያን ምዕራፍ 6 ምን አለ? ቅዱሳንን ስላገለገላችሁ አይደል ያለው? ቅዱሳንን ስላገለገላችሁ ስላደረጋችሁት በጎነት የሰራችሁትን ስራ ይረሳ ዘንድ እግዚአብሔር አመፀኛ አይደለም ማለት ነው። ከማን እግዚአብሔር እችን ረሳ ማለት እያመፀ ነው እግዚአብሔር። ይሄ ማለት እኔ እንጃ ሰማይ ቢገለበጥ አይሻልም? እግዚአብሔር ሲያምፅ አስበው። ቅዱሳንን ስላገለገላችሁ ቅዱሳንን ሰርብ ስላደረጋችሁ ውሃ ወስዶ ማቅረብ ቅዱሳንን ሰርብ ማድረግ ነው አለ እግዚአብሔር። ይሄው አንድ ዋጋ አልጥልም አለ። አንድ እውነት ብሎ ነው የተናገረው። አንድ እውነት እላችኋለሁ፣ እውነት ቀዝቃዛ ውሃ በስሜ ደቀ መዝሙሩ እኮ ነው ይሄ እግዚአብሔር ባሪያ ነው ብለህ የእግዚአብሔር ልጅ ነው ብለህ ቀዝቃዛ ውሃ አስታውሳለሁ። አረሰውም ቦንኬ አገለገለና አክቹሊ ትልቁ ክሩሴድ ላይ አይደለም የሆነ አዳራሽ ውስጥ አገለገለና በጣም ልቤን ነካኝ። በጣም ብዙ ሰው ተሻምቶ አይ ቲንክ ቦንኬ ወይ ማለት ነው ውሃ ይሰጣልና ምንድነው ይግራል ሁሉ ካቢዙ መጥቷል። ቴንክ ዩ ብሎ ተቀበላቸው። አሁን ገብቶኛል። So to the least በብዙ መንገድ የምታገለግሉን አላችሁ። እያንዳንዱ ዋጋ ይተመናል። ካልተተመነ እግዚአብሔር አመፀኛ ሆኗል። እያንዳንዱ ዋጋ ይተመናል። እያንዳንዱ ይሄ አምላክ ድንቅ አይደለም? ይኸውልህ ሰው እኮ ይረሳል። ሰው ይረሳል፣ አይገልጠውም እኮ አንዳንዴ ትልቅ ነገር ሊረሳብህ ይችላል። እግዚአብሔር ውሃ ሊቆጥር ይችላል። ድንገት አይታችሁታል? እግዚአብሔር ውሃ ያቀረብከውን ውሃ ድረስ ከቆጠረ እንግዲህ ዲቴል ይሄ ጻድቅ ለመሆን የሚሄድበትን ዲቴል አስባችሁታል? ዋጋን ለማሰብ ላለመርሳት ቴንኪው ለማለት ኢየሱስ እኮ ነው። ቴንኪው ለማለት እዚህ ደብዝ ድረስ ባለፈው ውሃ የሰጠሁት እዚህ ላይ ምናምን ሲል አስበዋል። ሰማይ ሄደን ቀዝቃዛ ውሃ በስሜ ለደቀ መዝሙር የሚሰጥ ቢኖር አያችሁት? ቅድም ነግሬያችኋለሁ። መቀበል እቀበለዋለሁ አይደለም። አንዲት ሴት ነበረች፣ ልጅ አልነበራትም። መጽሐፍ ቅዱስ ሲናገር ኤልሳ በዛ መንገድ ላይ ይመላለስ ነበር። አየች፣ ይህ የእግዚአብሔር ሰው ማለት ያስፈልገዋል አለችና አለ መጽሐፍ ቅዱስ ይህ የእግዚአብሔር ሰው በመንገዳችን የሚያልፈው ማረፊያ ያስፈልገዋል አለችና እሷ ከላይ ወርዳ ሰገነቱ ላይ ያስቀመጠችው ይላል መጽሐፍ ቅዱስ ሲናገር። የነብይን ዋጋ ማለት ከነብይ የሚኖረው ግሬስ ወደ እሷ ትራንስፈር እንዲደረግ ራሱ እኮ ነው። ኢቨን የሴትዮዋ ሙላት ይገርማል እንዴ! ምን የጎደለች ነገር አለ ሲያል ከዛ የሚገርማችሁ አጠገቡ የነበረው ነው ሹያ ተቀበለች። መገለጥ ራሱ አመጣለት። በቃ ይሄ መገለጥ ሳይሆን ስክሪፕቸራል ፋውንዴሽን ነው የተባለው። በቃ ምንም አሁን እኔ አያለው ልጅ እንደሌለሽ አይቻለሁ። አንቺ ነብይ ነው እኮ ይችላል። በነገራችን ላይ እግዚአብሔር ምንም የሌለበት ነገር ግን የቆመበት ምዕራፍ ምንድን ነው ካላችሁ ነብይ የሚቀበል የነብይን ዋጋ መውሰድ ስለነበረበት በቃ ደስ ይሄንን ግራውንድ ቆመና ነው እንደ ነብይ ምን ላድርግ ይሻላል፣ እንደ ነብይ ምን ላድርግ የነብይን ዋጋ የምትወስጂ ምን ልስራልሽ አለ።
መጽሐፍ ሲናገር ምንም የለኝም ሁሉ ሙሉ ነው አለችው። ከዛ እንደገና ምን ተፈጠረ? አጠገቧ ያለው ልጅ የላትም ማለት ያው እግዚአብሔር በሚቀጥለው ዓመት መጽሐፍ ሲናገር ታምናላችሁ? she get pregnant ወለደች። መውለዱን ተወና ሞተባት ብዬ ነበር አለችው። እኔ ነገርመኛ አንዱ ያን ነገር እስኪያገኝ ድረስ እዛ ቤት ይኖር ነበር ማለት ነው። ኤግዛዛቢት ነበር የሚያርፈው ማለት ነው። ዘመን ነገሬ ነገር አለች። ልጄ ሞቷል ስትለው በትር ላከና ወስዳ ተቀበልበት አለ። ሞከረ ሰውየው አለው እግዚአብሔር ይሄን ነገር ከኔ ሰውሮታል አለና መጣና እጁን በእጁ ፊቱን በፊቱ አለ እላዩ ላይ ተኛበትና ምን አደረገው ይላል? ሬሳውን አስነሳው ይላል። ጀስ መርህ ነው የሰራው። እዚህ ጋር ትንቢት አልተገለጠም። መሞቱን ምናምን አይቻለሁ። ዛሬ ላይ ፊልም ነው ያየሁት። ልጁን የሆነ ነገር መጥቶ ሲጠልፈው አየዋላ አየው የሆነ ልጅ እንደዚህ ምናምን አላለም። እውነት እግዚአብሔር ከኔ ሰውሮታል ምን ሆነብሽ? እንደዚህ ሂድና በትሩ ሞክረው አልሆን ሲለው ሄዶ ሞከረው፣ ተኝቶ አስነሳው። ኤቭሪ ይኸውላችሁ መቀበል የሚለውን ቋንቋ የእግዚአብሔርን ሰዎች እቀበላለሁ የሚል ሰው መቀበል የሚለው ቋንቋ የሚተረጎመው እቀበላለሁ በሚል አይደለም። ያንን ግሬስ ወይ የምታገለግሉት ሰው ይሆናል ለሚያው የእግዚአብሔር ግሬስ ነው ስለዚህ ስላለ የነብይነቱ ማታ ምን ነው ሰው ይሆን ይገባችኋል? እናንተን የሚቀበል ማንን ይቀበላል? እኔን ይቀበላል። እኔን የሚቀበል ማንን ይቀበላል? የላከኝን። ስለዚህ ሰውየውን ሲያገለግሉ የማን ሪዋርድ ነው የሚደርሳቸው? የእግዚአብሔር። የትኛው አገልጋይ ሰው ፈውሶ ያውቃል? እኛማ ባዶ ነን። እኛ ውስጥ የተቀመጠ የእግዚአብሔር አጀንዳ ነው ሰውየውን አክሰስ የሚያደርገው። እወዳለሁ የእግዚአብሔር ሰው፣ እኔም እወዳለሁ። መቀበል ግን የሚባለው ነገር ሰርቪንግ ነው። አሜን አሜን። እግዚአብሔር ራሱ ነገሩን ሲያወርደው ደስ ያለኝ እንደው ምንም ብታጣ ውሃ ቀርታም ተመስጠት ያቅታል አይደል? የልብ ቅንነት እዛ ድረስ መሄድ ይችላል ማለት ነው። ያስማማናል። እዛ ድረስ መሄድ ይችላል። አንድ ቀን ምን ሆንኩ መሰላችሁ? አንድ እግዚአብሔር ሰው በቤታችን መጡ። በጣም ደስ የሚሉ አባት ናቸውና ከግብጽ መጥተው አገለገሉ። ውስጥ የተጨነቀ እና ይሄንን ብራል ከዛ ምን ላድርግ ብዬ እያሰብኩ እያለ ጌታ መንፈስ በልቤ ያመጣልኝ ምን ትዝ አለኝ። መንግስት ጥቅማ ጥቅም ይባላል። ጥቅማ ጥቅም ብሎ ሶፍትና ሳሙና ሰጥቶናል። እንደው በጌታ ፍቅር አባቱ ሳሙና ይይዛል ደስ አላቸው። ይዛና የኔ ስራ በማድረግ ነው ባረካለሁ ማንዱባቱና ለዚህ በትይ ሰጥቷቸው ባረኩኝ። ሳሙና በቃ ያን ቀን ተው በረከት ያው ዛሬ አቁሞኛል። እንግዲህ ሌላ ዳይሜንሽን ውስጥ እየከተተኝ ነው። እውነት አደረኩት። ይዤ መጥቼ ደስ ይለኛል። አምጣልኝ የኔ ልጅ አሉ። ትልቅ አባት ናቸውና ማይ ጋድ አንተ በረከት መሰለ እንዴ? ያን ቀን በረከት የተባረኩት ሳሙና እንደዛ ደጅ ይፈትልኝ። የሳሙና ጥቅም አስበዋል። መንግስት ደጅ ይሆናል። ግን ትልቅ ነገር አያስፈልግህም። ነግራቸዋለሁ። ሬፈረንት እጄ ላይ ሳንቲም ነው የነበረው አይደል? ለእግዚአብሔር ሰው ምን ወሰድና ሰዋለ እንዴ አረስከቶ እኔ በቃ ተጨነቅኩ አለ። እኔ አሁን ለእግዚአብሔር ሰው ምን ብዬ ነው ሳንቲም አውጥቼ የምሰጠው? እኔ የለኝም። ስጣለኝ። ነፍሴ ተጨነቀቻል። እኔ ይመጣል ብዬ አልኩ። ሳንቲም ነው ሳሙና ይሻላል። ያው ዛሬ ያዛል እግዚአብሔር ያዛል እንዴ። አንድ ቀን ማዘር ተቸገርኩ አለች። መንገድ ላይ አንዲት ክርስቲያን የሆነች እህት ተቸግራ የመጨረሻ ያለ አንድ ብዙ ታናንደኛቸው እግዚአብሔር ተሰናት በቃ ኔ ወስደሽ የጌታ መንፈስ ብሎኝ ነው እቺ ነው በቃ ስጪ ብሎኝ ነው ብላ ሰጠቻት። ታምናላችሁ? ማታ የሆነ ሰውዬ መጥቶ ዘመር ልጠይቅ ነው ብሎ መጥቶ ከውጭ አሳስቦኛል 5000 ተሰጥቷል። ነገርኳችሁ። በጣም ገንዘብ ቶክ ያደርጋል።
ግን ገንዘቡን አለ እግዚአብሔር የቆጠረው በዛች 5 ብር የሆነች ነገር እንዳገለገል ነው የሚቆጥረው። ገንዘቡ ወስዶ ሌላ ነገር ያደርገው ወይ ውሃ የሚጠጣበት ውሃ መጠጣትን አገልግለዋል። ሌላ ገንዘቡ ይናገረው ገንዘቡ የተተረጎመው ሰውየው ሰርቭ ሊደረግ በሚችልበት መንገድ አይደለ? ግሬሱን ሰርቭ ይደረግበታል ነው። አያችሁት? ማኒ ቶክስ ሎት። ገንዘብ ብዙ ነገር ይናገራል። ዶንት ቲንክ አባውት ዘ አማውንት ወይም ስለ መጠኑ አይደለም ማሰብ ያለባችሁ። ኢየሱስ ጌታ ነው። ስለ መጠኑ ሳይሆን ማሰብ ያለባችሁ ስለምን ነው? አንደኛ የእግዚአብሔር ትእዛዝ መስማት፣ የእግዚአብሔር ምሪት መስማት። ሁለተኛ ግን በእነዛ ነገሮች ውስጥ የእግዚአብሔር ደጆች አሉ። በጌታ በኢየሱስ ስም ለእናንተ ጸልያለሁ። እጆቻችሁን አንሱ፣ ባርካችኋለሁ። የመንፈስ ቅዱስ ድምፅ በእንደዚህ አይነት አቅጣጫ በአንድም በሌላም ለማንም ይሁን፣ ለቤተሰብ ይሁን፣ ለዘመድ አዝማድ ይሁን፣ ለእግዚአብሔር ሰዎች ይሁን፣ አጠገባችሁ ላሉ ቅዱሳን ይሁን፣ እጃችሁ ላይ ባለ ነገር ደጅ ሊከፍት ሲመጣ በጌታ በኢየሱስ ስም ባርካችኋለሁ። ጆሮዎቻችሁ ተከፈቱ። በጌታ በኢየሱስ ስም የመንፈስ ቅዱስን ምሪትና ድምፅ በኢየሱስ ስም አትተላለፉ። በኢየሱስ ስም አትተላለፉ። የበረከት ደጃችሁን በኢየሱስ ስም አትተላለፉ። ነጠላለት የለብንም። አያችሁ፣ ይሄ መንፈሳዊ መርሆች ናቸው። ቀላል ይመስሏችኋል? አይደሉም ቅዱሳን። በቃ ውሃ ካለ ውሃ አለ። ቀዝቃዛ ውሃ በብርጭቆ ወስዶ መስጠት በሰማይ ዋጋ አለው። እዛ ድረስ ወርደህ ትችላለህ። ስለዚህ ምን ያክል አለኝ ሳይሆን ገብቷችኋል። በጣም አጠገቤ ምን አለ ነው ማለት ነው እግዚአብሔር ቤት ላይ ለማገልገል። አሜን። What a wisdom. I give you a key to unlock anointings. እግዚአብሔር ሰው ሬቨረንድ ጋር ሄድንና ባለፈው እግዚአብሔር ሰው ግን ያምራት ማንዳ ክላዲያ ጥበብ እግዚአብሔር ረዳንና ስለዚህ እግዚአብሔር ሰው ስታይ ተመጣጣ አይዝም ነገር ያንገባው የሰማው ጥበብ በቃ እንዲሁ ነው ይዞ ለበሰበሰቶታ ማለት ይሄ ይመጣው እና ሄደን እግዚአብሔር ሰው ታይተናል። እሳ በተቀበለ ተይዋል በመኪና ይዞ ሄዶ አብረን ጋብዞ የሰማነው ጥበብ ኧረ ጌታ ሆይ ለስንት ቀን አውርቻለሁ ለስንት ሰው የሚገርም ላይፍ ኤክስፒሪየንስ ነው የሚያወሩት። እሱም መንፈሳዊ አባቱን ፓስተር ገነነ ነበር። አንድ ቴብል ላይ ቁጭ ብለን ማታ 5 ሰዓት ለሊት 5 ሰዓት ይዞ ሄዶ ታምናላችሁ። እሱ ብቻ እንዳይገርማችሁ እኔንም እግዚአብሔርን ሰው በመኪናው ረገር ቤታችን ድረስ አውቆ ለሊት 6 ሰዓት ነው ወደ ቤቱ ይገባል። እንዴት ገባን ብዬ ሳስብ ይቀድሟል። ገብቶናል። ገብቷችኋል እላችሁ የፈለኩት መጽሐፍ ቅዱስ ሲናገር ስጦታ አይደለ ደጅን ትከፍታለች፣ ወደ ታላላቆችም ስፍራ ታገባለች። ንጉሥ ጋር ሲሄድ በባዶ እጅ የማይሄደው ለዛ ነው። እግዚአብሔር ግን ስትመጡ ለዛ ነው። ምንም እኔ በቃ ምን ብዬ እንደምነግራ ምንም ባይኖረኝ የሆነ ወረቀት ማስጪ ቢሆን ነው የመባ ውስጥ ነው የወረቀት ፋብሪካ ይኖረኛል። እንዴ ባዶ እጄን ምንም የለኝም እለዋለሁ። እግዚአብሔር ምንም አይኖር እንዴት ነው የማይኖረኝ? ምንም አንስቼም ቢሆን የሆነ ነገር ከታለሁ። እግዚአብሔር ፊት መጥቼ እንዴት ስጦታ የለኝም አለኝ። አሜን። ድንጋይ ከተታ አለ። ሰምታችኋል? እግዚአብሔርን ሰው ሲመሰክር አወራው ድንጋይ በእውነት ነው እኮ ምናቸው አምኖ በቃ እኔ የለኝም ጌታዬ ድንጋይ ብሎ ድንጋይ አንስቶ ከዛ ምን የድንጋይ ምንድን ነው የደረሰው? ብቻ የሆነ የድንጋይ ኮብልስቶን ስራ ነው። ኮብልስቶን ስራ ገባ። ታምናላችሁ? እውነቴን እኮ ነው የምነግራችሁ። እንደ እብድ በቃ መንፈሳዊ ነገር እንደ እብድ ነው የሚያደርጋችሁ። ግን ሲበራላችሁ በቃ ምንም የለ። እውነቱን እኮ ነው፣ ምንም የለውም። ስለዚህ ድንጋይ አለ። እግዚአብሔር የሰጠው ድንጋይ የእውነት መንገድ ላይ ያለው ድንጋይ አመነ፣ አነሳና ለእግዚአብሔር ሰጠው። ከዛ የኮብል ስራ ምናምን እንትን ፕሮጀክት ደረሰው ማለት ነው። መንፈሳዊ መርህን በባህሪው ስታዩት ለዛ ነው ይገርማል። መጽሐፍ ቅዱስ ውስጥ መዓት ነው ያለው። ቅዱስ እንደዚህ አይነት ስቶሪ መዓት። ኢየሱስ ጌታ ነው። ክብር ለኢየሱስ ይሁን። እግዚአብሔር ድንቅ ነው። አንድ የሆነ ሚስጥር እንዳገኛችሁ አምናለሁ። አሜን።
ተቀብላችኋል? ይዛችኋል? አዎ። ስለዚህ አንዳንድ ጊዜ ነገር ፐርቨርት አታድርጉት፣ መርህ ስለሆነ ነው። ፓስተር ፔት አንድ ጊዜ ምን አለ? የመባ ሰዓት ላይ ደረሰና ሰውየው ምንም አልነበረውም ማለት ራሱ ያወራ ቪዲዮ እና እንጂ ምን ቢያረክስ ጥሩ ነው። ሰውየው በቃ ቀበቶ ነው ልቆ ሰጠ ፈታ። የሆነ ልቆ ነው አያችሁ። ሰውየውን አለ ቀበቶ አረ እንዳሰጠ አይባል። ለኔ እኮ አይደለም የሚሰጠው ሰውየው፣ እሱ ለምን ነው የሚያምነው? ልክ እንደረዳኝ አስመስዬ አረ በፍጹም እንዴት ነው ለኔ ነው የሚሰጠኝ እና አምጥቶ አለ አልታሩ ላይ ያስቀመጠው ቀበቶ ነው የነበረኝ ይሄ ነው ብሎ ማለት ነው። አንድ ትዝ ይለኛል፣ አርባ ምንጭ ላይ ያለን የዊነርስ ቻፕል ፓስተር ነበረና ምን ቢጥሩ ነው በጣም የተደነቁ መጣውና የነበረኝን እንትን ብዬ መባሳት ደረሰ አለ። በናዝሬቱ ጌታ በኢየሱስ ስም ብዬ ሸሚዜን አውልቄ በፓካውት ገባው። ወራጁ ባሮጄንማ ሳልሰጥ አልመለስም ብዬ አለ። የእውነት የሰማሁትን እኮ ነው፣ ቁጭ ብዬ የሰማሁትን ነው የምነግራችሁ። ሰው እንኳን አይደለም የነገረኝ። ምን አይነት ነገር እንደሚያስቡ እግዚአብሔር ያሳያችሁ። እና ሸሚዝ ነበር አለ አውልኩት እናንተን ሰጥቼ እኔ በፓካውት እያልኩ ቤት የገባዋል። ከዛ በኋላ እግዚአብሔር የባረከኝ ብሎ ሲናገር ሰምቼው ማለት ሎ ወይም ፕሪንሲፕልስ ጠንካራ ነገሮች ናቸው በእግዚአብሔር ዓለም። ለዛ ነው ነብዮቹን ኤክስኪውዝ የማያሰጣቸው። ያለን በልተልን ሞት ነው ሲል በልተሽ አትሞቺም፣ በልተሽ ትኖሪያለሽ። አሜን። በልተህ አትሞትም። እንዴት ነው የምትሞተው? መርሁን ከተከተልክ በኋላ ማድጋ ዕዳን ከፍሎ አንተ ተርፎ የረሃብ ዘመንን ሁሉ ትሻገርበታለህ። እስቲ አሜን። ብቻ ድምፅ ይምጣላችሁ። የሆነ ነገር ታዘዙ ይበላችሁ፣ ታዘዙት። አሜን። ታዘዙት እንጂ ይሆናል ማለት ነው። የመንፈስ ድምፅ ሲመጣ፣ ምሪት ሲመጣ፣ በቃ ፋይናንስ ይሄ ነው መርሁ። ሃሌሉያ። የመጨረሻው ለእናንተ የሚሰጣችሁ አንዱ ነገር ደሞዝና አይደል? ከእናንተ በታች ላሉ ሰዎች ምንድነው የሚሰጠው አልኩኝ? ደሞዝ ነው። አገልጋዮቻችሁም ወይም አገልጋይ ማለት በእናንተ ስር ተቀጥረው የሚሰሩ ሰዎች ምንድናቸው? አገልጋዮች ናቸው። ያው አይደለ? ቀጥራችሁ የምታሰሯቸው ሰዎች ካምፓኒ ሊሆን ይችላል፣ ድርጅት ሊሆን ይችላል፣ ኢንክሉዲንግ የቤት ውስጥ የሚያገለግሏቸው እህቶችም ቢሆኑ። ኢየሱስ ጌታ ነው። ሁሉም ብቻ ያው ዞሮ ዞሮ በዚህ ጉዳይ እናንተን ለማገልገል ከስራችሁ ያሉ ሰዎች ናቸው። ሃሌሉያ። ኢየሱስ ጌታ ነው። ስለዚህ ከላይ ማክበር ነው፣ ወደ ታች ደግሞ ደሞዝ መክፈል ይባላል። ደሞዝ መክፈል ይባላል። ጻፉ። የእናንተ ገንዘብ ደግሞ በሁለት ይከፈላል። የእናንተ ገንዘብ በሁለት ይከፈላል። እቺ አሁን ቆይ እንደዚህ ላሳያቸው። 5 አካላት አለው አይደለ? የእግዚአብሔርን ለእግዚአብሔር አስራት ነው ምንም የሚሰጠው በኩራት ሰጣችሁ። የመንግስትን ደግሞ ግብር ከፈላችሁ። ለቤተሰቦቻችሁ ደግሞ የሆነ የተወሰነ ገንዘብ የምታከብሩበትን ሰጣችኋቸው። ከዛ ደግሞ ለአገልጋዮቻችሁ የሚከፈለው ከከፈላችሁ በኋላ የእናንተ የሚባለው ገንዘብ የቀረው ፓርት ላይ እናንተ ስልጣን ያላችሁ የቀረችው ፓርት ላይ የቀረችው ፓርት ላይ የእናንተ ተብላ የምትጠራው። አሜን። አሁን የእናንተ ውስጥ ደግሞ ሁለት መንገድ ይከፈላል ገንዘቡ። የእናንተ ገንዘብ ያልኳት እቺ ትርፋችሁ የምትባለው ላይ በሁለት ይከፈላል። ኢየሱስ ጌታ ነው። አንደኛው እና አሁን ተግባብተናል፣ ፊልተር ተደርጎ ሌሎቹ 4ቱ ወጥተው የእናንተ የምትባለው ገንዘብ እሷ ናት። እሱ ላይ ነው እናንተ ስልጣን ያላችሁ። አሜን። የመንግስት ግብርን መብላት ስልጣን አይደለም መቼም ሌብነት ነው። ልክ ነኝ? የእግዚአብሔርንም አስራት የሚሆኑ መኩራት የሚሆኑ ምንም መብላትም ምንድን ነው? እሺ አትሉትም? አጠገባችሁ ያለውን ሰው ሌብነት ነው በሉ። ሌብነት ነው ይሄ። አልሰጠሁትም አይደለም፣ ሌብነት ነው። ከታች የሚያገለግልህን ባሪያ ገንዘቡን ወስደ ምንም ስራበት ሌብነት ነው። አሜን። እንዴ በሱ ኑሮ አንተ እንዴት ነው የምትኖሩ? ሱቅ ትገነባለህ እንዴ? በሰራተኛ ገንዘብ፣ በለፋበት ገንዘብ። ኢየሱስ ጌታ ነው። ስለዚህ እነዚህ ሁለቱ የእናንተ ገንዘብ ውስጥ ደግሞ ሁለት አይነት ብሎ እግዚአብሔር ይሰጣል። መብልና ምን ዘር። መብልና ዘር በሁለት ይከፈላል የእናንተ ገንዘብ። ሃሌሉያ። ሁለተኛ ቆሮንቶስ ምዕራፍ 9 ከ8 እስከ 15። ሃሌሉያ። ኢየሱስ ጌታ ነው። በተነ
ለምስኪኖች ሰጠ፣ ጽድቁም ለዘላለም ይኖራል ተብሎ እንደተጻፈ እግዚአብሔር ሁል ጊዜ በነገር ሁሉ ብቃትን ሁሉ አግኝታችሁ ለበጎ ሥራ ሁሉ ትበዙ ዘንድ ጸጋን ሁሉ ሊያበዛላችሁ ይችላል። ለዘሪ ዘርን ለመብላትም እንጀራን በብዙ የሚሰጥ እሱም የምትዘሩትን ዘር ይሰጣችኋል ያበረክትላችሁማል፣ የጽድቃቸውን ፍሬ ምን ይላል? ያሳድጋል። ኢየሱስ ጌታ ነው። ከዛ ምን አለ? በእኛ በኩል ለእግዚአብሔር የምስጋና ምክንያት የሚሆነውን ልግስና ሁሉ እንድታሳዩ በሁሉ ነገር ባለጠጎች ትሆናላችሁ። ሃሌሉያ። የዚህ ረድኤት አገልግሎት ለቅዱሳን የሚጎላቸውን በሙሉ የሚሰጥ ብቻ አይደለምና ነገር ግን ደግሞ በብዙ ምስጋና ለእግዚአብሔር ይበዛል። በዚህ ምክንያት እግዚአብሔር ስለ እናንተ ይመሰገናል። በነገራችን ላይ የሚገርማችሁ መባ የምትሰጡት ከእናንተ ገንዘብ ላይ እንጂ ከአስራት ላይ አይደለም። አንዳንዱ እኮ አስራቱ መባ ሊያደርገው ይሞክራል። በቃ ከአስራት ላይ አይደለም መባ የሚሰጠው። ገብቷችኋል? የእናንተ ከሆነ ነገር ላይ ነው። አስራት የእናንተ ስላልነበረ ነው። ሃሌሉያ። ስለዚህ እነሱም ልግስናቸውን አወራላቸውና በዚህ አገልግሎት ስለተፈተናችሁ በክርስቶስ ወንጌል በማመናችሁ ስለሚሆነው መታዘዝ እነሱንና ሁሉን ስለምትረዱበት ልግስና እግዚአብሔርን ያከብራሉ ስለእናንተ አለ። ስታደርጉት እግዚአብሔር ይመስገን ስለነሱ ይላሉ። ከዛ ራሳቸውም ስለእናንተ ሊያማልዱ በእናንተ ላይ ከሚሆነው ከሚበልጠው ከእግዚአብሔር ጸጋ የተነሳ ይናፍቋቸዋል። ስለማይነገር ስጦታው እግዚአብሔር ይመስገን አለ። ሃሌሉያ። የእነሱን ስጦታ ሲናገረው ስለማይነገር ስጦታው እግዚአብሔር ይመስገን አላቸው። ድንቅ ነው። አሜን። አንደኛ መብል ነው። እናንተ ጋር ቀርቷቸዋል የምትባለዋን ደግሞ እግዚአብሔር በሁለት ክፈሏት። አቤት ጥበብ፣ አቤት ጥበብ፣ አቤት ጥበብ። ጥበብ እኮ የሰጧችሁ ነው። አንደኛው ከዛ ውስጥ መብል ነው፣ የሚበላ ነው ማለት ለመኖር። መብላት ማለት ልብስ መግዛት፣ መብላት፣ እንጀራ ምግብ መብላት። መብላት ማለት የሚያስፈልጋችሁን ቁሳዊ ነገር ማድረግ ማለት ነው። ቀሪ የሆነ ነገር ማድረግ፣ ጊዜው የሚፈልገውን ነገር ማድረግ። ሁለተኛ ዘር ግን ዘር አይበላም። ዘር ማለት ኢንቨስትመንት ነው። ዘር ማለት ኢንቨስትመንት ነው። አሜን። መብልህ እየበዛ ይኸውላችሁ፣ መብልም አለን፣ ምን አለን? ዘርም አለን። መብል መኖር ስላለብን እንበላለን። ዘር ደግሞ ነገን እያሰብን የሚበዛ ነገር አስበን እንዘራለን። ኢየሱስ ጌታ። ኢንቨስት እናደርጋለን፣ ካምፓኒ እናቋቁማለን። ብቻ ዘር የሚባለው ነገር የሚያድግ ማለት ነው። ኢንቨስትመንት ማለት ነው። አሜን። ኢንቨስትመንት ማለት ነው። ስለዚህ አሁን አንዳንድ ነገር በዚህ ጋር ነግራችኋለሁ። በጣም የተመሳቀለ መጀመሪያ ብዙ ኮምፕሊኬትድ ኬዝ ነው እኛ ጋር ገንዘብ ጋር ያለ። አንደኛ የእግዚአብሔርን ንብረት መብላት፣ የመንግስት ንብረት መብላት፣ የቤተሰብ ገንዘብ መብላት፣ የአገልጋይ ገንዘብ መብላት፣ እሱ ጋር እንቁም። አሜን። አይበላም በሉልኝ። አጠገብ ላይ ያለ አይበላም። ከዛ ደግሞ የእናንተ ገንዘብ ላይ እንኳን እንዴት ነው አጀስት ማድረግ ራሳችሁን ያለባችሁ የሚለውን ደግሞ አሁን ላሳያችሁ ቶሎ ቶሎ። ኢየሱስ ጌታ ነው። አንደኛው ምንድን ነው? ሁለተኛው ዘር ነው ማለት ነው። ሁለተኛው ቆሮንቶስ ላይ ነበር ነው ቃል። እሺ ኔክስት አንድ ጮክ ብለን እናብረው። ልጄ ሆይ ስማ፣ ጠቢብም ሁን፣ ልብህንም በቀናው መንገድ ምን በል። የወይን ጠጅ ከሚጠጡ ጋር አትቀመጥ፣ ለስጋም ከሚሳሱ ጋር ሰካርና ሆዳም ይደኸያሉና። የእንቅልፍም ብዛት የተቦጫጨቀ ጨርቅ ያለብሳልና። ለመሰጠት ተስጨርስ ሌላ ምንድን ነው? 5 ሰዓት ነው የምትነሳው። አንድ እኔ ባለፈው እየሄድን አብረን ከማን ጋር እንደነበር አላስታውስም። እየሄድን እያለ ከሌለ እንደዚህ አልኳቸው፣ ስጋ ቤትና መጠጥ ቤት የሚበዛበት ኤሪያ ካያችሁ ያ ቦታ ማለት ህዝብ የሚደኸይበት ቦታ ማለት ነው። እሺ እኔ ነኝ ያልኩት ሰካርና ሆዳም ነው። ሆዳም በነገራችን ላይ እኔ አይደለም የሚያስተካከልኩት። እስቲ ሆዳም በሉ። ሆዳም እኔ አይደለም እና ሆዳም ብሎ የጠራቸው ወይን ጠጅና ስጋ ነው የሚበሉት። ስጋ እስቲ አወጣው ከሻኛው ይላል። ለሊቱ ሙሉ ከበርቸቸስ ሲል ቢራ ሲደረድር ይውልና ድህነት አዝቅት ውስጥ ይገባል። ሉክ ይደኸያሉ። መስት ነው። እንደዚህ አይነት ሰዎች የተመሰቃቀለ ህይወት ነው የሚመሩት። ሩቅ አይሉ ይሄው ይደኸያሉና ከዛ ደግሞ በዛ ላይ ሃንጎቨሩ ይዛል። 5 ሰዓት ትነሳለህ። አስበው በቃ የለህም አንተ በቃ ከትንሽ ጊዜ በኋላ ጨርቅ የተቀዳደደ ለብሰህ ትደኸያለህ። በጣም ብዙ ሲበዛ ትደኸያለህ።
እንደዚህ ለመሰለህ ስትበላ በዳሪ ነው የሚወጣው። ኢየሱስ እንደዛ ነው ያለው። በአፍ የሚገባ በዳሪ ይወጣል። በቃ ምን ኢንቨስትመንት የለውም፣ ተመልሶ አይበቅልም። ስሙኝማ 10,000 ብርና 5,000 ብር ደሞዝተኛ የሆኑ ሰዎች ስሙ ይበደሉ። 5,000 ብርና 10,000 ብር ደሞዝተኛ የሆኑ ሰዎች አንድ አይነት ላይፍ ስታይል መኖር ይችላሉ። ሁለት አይነት ዴስቲኒ ግን አላቸው። እንዴ አንደኛው ሙሉ 5,000 ብሩን ኢንቨስት ሲያደርግ ምን ሲበላና ሲጠጣ ለሚያስፈልገው ነገር ሲያወጣ፣ አንደኛው ግን 10,000 ብር ደሞዝ ኖሮ 5,000 ብር ለፍጆታ 5,000 ብር ለኢንቨስትመንት የማጠራቀም ስራ ቢሰራ ለሚሽሩ ሰምኝ የዚህኛው ፊውቸር ሌላ። የአኗኗር ስታይላቸውን ሁለቱንም ለተወሰነ ጊዜ ስታዩዋቸው ግን አንድ ነው። ለምን? ይሄም 5,000 ብር ተጠቅሞ ነው ኑሮን እየኖረ ያለው፣ ይሄኛው 5,000 ነው። ፍጻሜያቸው ግን ይገኛል። ለተወሰነ ጊዜ ይሄኛውና ይሄኛው ለምን ተመሳሰሉ? ይሄኛው 5,000 ኮስት የሚያደርግ ነገር ነው የሚኖረው፣ ይሄኛው 5,000 ብር ኮስት የሚያደርግ ነገር ነው የሚኖረው። ሁለቱ ግን ልዩነታቸው አንደኛው በ5,000 ኑሮን ሲኖር የ5,000 ብር ትርፍና ተቀማጭ ስለሚኖረው ዴስቲኒው ላይ የሚዘራው ነገር አለ። ይሄኛውስ እመሳሰላለሁ ብሎ በፉክክር መንፈስ እሱ የሚያወጣውን እያወጣ እሱ የሚበላውን እየበላ ይኖርና ፍጻሜ ግን ሰውየው የለው። አሜን። ፍጻሜ ግን የለውም። አንድ ጊዜ እግዚአብሔር ሰው ሬቨረንድ ፓስተር ክሪስ ሬቨረንድ ቶም ጋር ሆነና እንዲህ ያልኩታል። ፋይናንሻል ኮንቬንሽን ላይ ያስተማረን እግዚአብሔር ሰው አይ ኔቨር ፎርጌት ዳት ስንት ሺህ ብር ነው በዚህኛው ወር የተሰበሰበው አልኩት አለ። ድሮ በኋላ ገና ቸርች የጀመረ ሰሞን ነው። ኦኬ ወል አመለ ናቲንግ ሰ አዳቆና 8,000 ሙሉ አጠፋ ነው አልኩት አለ። 8,000 ሙሉ በቃ ልንዳይ ማለት ነው። ልንዳይ ፊውቸር ላይ ነው ያውለ ከዚህ በኋላ እነግርሃለሁ አልኩት አለ። ከዛ ነው የሚያገኛል። አይ ኬዙን ልንገርህ። አረ ኬዝ አያስፈልገውም ይሄ ምክንያቱም ማንኛውም ነገር ለመውጣት ምክንያት ምክንያቱም አልፈልግም። አሁን ከዚህ በኋላ እነግርሃለሁ 3,000 እንጠቀማለን፣ 5,000 ራንድ ከዚህ በኋላ ተቀማጭ ይኖረናል። ናይራ 5,000 ናይራ ተቀማጭ ነው። 3,000 ብቻ ኤክስፔክት እናደርጋለን፣ ሌላው ሊሚት ይኖረዋል አልኩት አለ። ኦኬ ሰራለኛል። for the first time in our life አለ ረጅም ወደ ኋላ ሲጠና ብዙዎቹ ወራቶቻችን 8,000 እያገኘ 8,000 ነው ኦልሞስት የምናጠፋዋለን። አንድ እጃችን ላይ ቀርማል። የዛን ቀን ከወሰንኩ በኋላ God changed my destiny ይላል። ከዛን ቀን ጀምሬ ለኢንቨስትመንት ማጠራቀም ሲሪየስ ጉዳይ እንደሆነ ገባን። ዛሬ ያ አገልግሎት ቢሊየንስ ኦፍ ዶላርስን ቤተክርስቲያኗ ታንቀሳቅሳለች። ቢሊየንስ ኦፍ ዶላርስ አንድ ቤተክርስቲያን መርሁ ይሄ ብቻ። አንዳንድ የገንዘብ ሌቭል ላይ ካልደረሳችሁ ለራእያችሁ እንደማያምናችሁ እግዚአብሔር ታውቃላችሁ። የሆነ ራእይ ያስፈጽመላችሁ ሲመጣ እኛ ያደረግነውን ልንገራችሁ። በፊት የነበርንበት ቸርች በነፃ ስለነበር የእግዚአብሔር ሰው እንድንገለገልበት የሰጠን የሚቀመጠውን ነገር ሁሉ በጥንቃቄ ነው ማስቀምጠው። ልክ እንድንወጣ ሲነገረን ፈልገን አልነበረም። አክቹሊ ልንወጣ ነበር ግን ፈልገን አልነበረም። ድንገት ነው ያስወጡን። ድንገት ሲያስወጡን ልናመሰግነው የእግዚአብሔርን ሰው ተመልሰን ሄደን ስጦታ ይዘን ሄደን ዝም ብለን አንሄድም። ይኸውልህ እዛ ቤት ስጦታ ይዘን ሄደን ምን እንዳደረግን ታውቃላችሁ? ያን ቀን የከፈትነው በረከት ተውኝ ለጥበቃው ይዘን ሄደን ስጦታ እዛ ቤት ለነበሩት አባት ስጦታ ይዘን ሄደን አንዳንድ ጀርታ ባቸዋላችሁ ስጦታ ይዘን ሄደን ልክ ስጦታው ስንሰጣቸው በልሳን ያወሩሳቸው ለንዳ ክረምታላ ባያ እባርካቸዋለሁ አሉ። ታረባርኩን አይደል? ረጅም መንገድ ሲባርኩ ከዛ በኋላ ዘመድ ሆነ ይሄው ይደውሉልኝ። የእግዚአብሔርን ሰው ስጦታ ይዘን መጥተናል፣ የምትቀበለን ቢሆን በጣም ደስ ይለናል። አውሻለ ሰጠን። ስጦታችሁን ፈላጊ አይደለሁም፣ ግን እንዲበዛላችሁ ስለምፈልግ እቀበላችኋለሁ አለ። ቤተክርስቲያናችን ሙሉ ናት፣ ግን ካልተቀበልኳችሁ አትባሉ። አረኛ ተቀበለን በጌታ በጣም ይድል ነው። ከመለስለንማ ትልቅ ጉዳት ጸልዬ ነው የቁጥ በነገራችን እንዲቀበልን ማለት እሺ አለ። እጅ ባረከ ተቀበለ እና ያኔ ስንሰበሰብ ለማንኛውም ያስቀመጥነው ገንዘብ ነበር። ይሄንን መተን ስንከራይ የ6 ወር ከፍለን የገባ ነው። ፓስተርን የዛን ሰዓት ሄጄ ስንት አገኛችሁ ሲለኝ 35
ጌታ መጣችሁ ብሎ ማለት ነው። we think it ahead of time ብዙ ጊዜ ለዛ ነው ሰዎች አሁን ahead of time ስላሰብኩት when the day comes we are already fulfilled still now we are already fulfilled ለምሳሌ we don't በቃ አሁን confused አይደለንም we get the secret behind ደግሞ አብዛኛው ተማሪ ነበር። እናንተም ታውቃላችሁ። ብዙ ተማሪ የካምፓስ ተማሪ ሰራተኛም ከሆነ ደግሞ እንደምታውቁን ነን እኛ ነው። ከየት አምጥተው ነው ይላሉ። ከየት እናመጣዋለን? በጥበብ ብዙ ገንዘብ ቤት አይሰራም፣ ጥበብ ነው ቤት የሚሰራው። አንተ አፈላ አስከንተ ቢሆን ኖሮ ዛሬ የሆነ ብር ይደርስ ነበርና ለዛ የሚመጥን ምሪትና ራዕይ እግዚአብሔር ይሰጣል። ራዕይ ላይ ሰጣ አንተ ጅለህ ሊያዝ ሲሞክር ወደ ሆነ ምዕራፍ ሊያሳልፍ ሲሞክር አንተ ዘመንን ሁሉ ስትበላ ነው። ምን ይጠቅማል ስትል ሳታስቀምጥ ስትቀር ስትደል የቱ ጋር መጥቶ ይንገር ድምፅ። በነገራችን ላይ የመጀመሪያውን አንድ ነገር ልንገራችሁ። the more ካፓሲቲያችሁ በፋይናንስ እያነሰ ሲመጣና እጃችሁ ላይ ምንም ነገር ባልኖረ ቁጥር እግዚአብሔር ትንቢት እየከለከለ ራዕይ እየከለከለ መምጣት ይጀምራል። ቢኮዝ ፍራስትሬት የምታደርገው ከዛ በኋላ ትንቢት ያመጣላችሁ ውደቁ ብሎ እንዴ ያመጣላችሁ። ጌታ አትወደኝም እንዴ ምናምን እንድትለው ነው ያመጣላችሁ። እና እግዚአብሔር ሰዎችም ሲናገሩ ምን ይላሉ? ዱንን ዊዝደም እኛ ቤቱን እየመራ ነው ያለ ነው በገንዘብ ብዛት አይደለም፣ በጥበብ ብዛት። ስለዚህ ስላልተጠቀምኩት ነገር አይደለም የማወራችሁ። አሁንም እየተራመድኩበት ስላለ ነገር አይደለም ቅዱሳን እያወራችሁ ያለው። የገንዘብ ብዛት አይደለም እየመራ ነው ያለው፣ የጥበብ ልክ። ሰካርና ሆዳም ይደኸያሉ። 10,000 ብር ያለው ሰው 5,000 አስቀምጦ 5,000 የሚኖርበት ከሆነ አንተ 5,000 ብር ከሆነ ያለ አንተ 2,500 ነው ቀንሰህ እሱ በታክሲ ሲሄድ አንተ በሃይገር እሱ በሃይገር ሲሄድ አንተ በባስ ወርደህ ነው መሄድ የነበረብህ። በፍጆታ ጨርሰህ ኢንቨስት የምታደርገው ነገር ከሌለ ትደኸያለህ። የገንዘብ ብዛት አይመራህም። አብረህ ታክሲ ውስጥ ቁጭ ብለህ እሱ ነገር መኪና ሲገዛ አንተ ሰው ታክሲ ውስጥ ነው የለማ። ካፒታል ይኸውላችሁ እግዚአብሔር እንድታጠራቅሙ የሚፈልገው እንድትመኩበት ሳይሆን በሚቀጥለው ምዕራፍ ላይ ኢንቨስት ማድረግ የምትችሉበት ካፓሲቲ እንዲኖራችሁ ድምፅ ይዞ እንዲመጣ ነው። ፕሮፌቲክ ቮይስ ይዞ እንዲመጣ ነው። የእነ ፓስተር ክሪስ አሁን እንደሱ አይነት ድምፅ እኛ ጋር አይመጣም። ወጥቷል። እዛ ያለ ድምፅ እኛ ጋር አይመጣም። መንፈስ ቅዱስም እንደማያውቁ እዛ ልንገራችሁ፣ አራውንድ ዘ ግሎብ እንደዚህ አይነት ታሪክ ኢን ሂስትሪ ሀፕን አድርጎ አያውቅም። 1500 ቴሌቪዥን ጣቢያዎች አራውንድ ዘ ወርልድ ኮኔክትድ ሆነዋል በክራይስት ኤምባሲ ቸርች። 1500 የቴሌቪዥን ጣቢያ አራውንድ ዘ ግሎብ ሆኖ ያውቃል። እሺ እያልኳችሁ ያለሁት አሁን እኛ ከአንድ ቤተክርስቲያን የ24 ሰዓት አንድ ቴሌቪዥን ነው የሚገዛው። እሺ 1500 ቴሌቪዥን ሆኖ ያውቃል። ወንጌል ዓለም ሁሉ መድረስ አለበት ብለው አምነው የመጨረሻ ዘመን ነው ብለው 1500 ቴሌቪዥኖችን ነው አራውንድ ዘ ግሎብ ኮኔክት ያደረጉት። ኢን ሂስትሪ ለመጀመሪያ ጊዜ ነው የአሁኑ ኮሮና ጊዜ ላይ 3 ቢሊዮን ሰው አራውንድ ዘ ግሎብ በቀጥታ ስርጭት የእነሱ ጸሎት የተከታተለ። ጀስት ዊዝደም ቱ ማኔጅ ማኒ። ቢዝነሶቻችሁ እንዲቀኑ የምትፈልጉ ከሆነ በአቅባላችሁ ላይ ነው የምትጀምሩት። ከዛ ኔክስት ስቴጅ ይከፈታል። እዛ ጋር ስትደርሱ ኔክስት ስቴጅ ይከፈታል። እዛ ጋር ስትደርሱ የሚቀጥለው ምዕራፍ ደግሞ ታምናችሁ እንደገና ቮይስ ይመጣል። አሜን። የወይን ጠጅ ከሚጠጡ ጋር አትቀመጥ፣ ለስጋም ከሚሳሱ ጋር። ሰካርና ሆዳም ይደኸያሉና የእንቅልፍን ብዛት የተቦጫጨቀ ጨርቅ ያለብሳልና። በጣም ግልጥ ነው። ኔክስት በድካም ሁሉ ልምላሜ ይገኛል፣ ብዙ ነገር በሚናገር ከንፈር ግን ድህነት ብቻ አለ። ቁጭ ብሎ ረጅም ሰዓት መለፍለፍ ያደኸያል። ሄደ ስራ ማለት ነው። አሁን ግልጽ እኮ ነው። ሐሜት ያደኸያል። አልገባችሁ? ሐሜት ቁጭ ብለን እንዴት አንተ አትገርምም? መስዋለች የዛች ወይ አይታታል። ግን አነጋገሯን የምንገርም እንዴት እንዲህ ይባላል? አሁን ደግሞ እናቃታለን። ይኸውልህ ጊዜ እግዚአብሔር ያሳየን። ቁጭ ብለን አንደኛ
ገንዘብ በማይሆን ምንም ነገር በማይለውጥ ጉዳይ እኔ አይደለሁም እኮ ይሁት ነገር በሚናገር ከንፈር ግን ድህነት ብቻ ነው ያለው። ድህነት ብቻ። ሐሜት ድሃ ነው የሚያደርገው። በዛን ታይም ፍሬ የሚያፈራ ነገር ኢንቨስት እያደረግህ አይደለም፣ እያማህ ነው። እንዴ በዛን ሰዓት አንድ ሌላ ነገር አታስብ እንዴ? ሌላ ነገር አትጽፍም እንዴ? ፍሬ የሚያፈራ ነገር ለምን አትጽፉም? ዊዝደም የሞላበት ነገር ለምን አትጽፉም? ትደረያላችሁ ነው አይደለም? this is the word። በድካም ሁሉ ግልምና ያለ ምን ፕሮስፐር ታደርጋለህ? ሰው እንዴት በሐሜት ጊዜውን ይገላል? ለሊት ምንም አልተኛው ነበር ይላል። ምን ሆነ? በሆነ ጉዳይ እያወራን ስለሆነው ሰው ይሆን ይችላል እኮ እናቱ ሀሳብ ፍጂ ነው የምነሳው ይላል። አንድ በህይወቱ ላይ ጠብ የሚል ነገር የለም። ምን ሆኜ ነው የደየሁት? ምንም ቢዝነሱ እየሰራ አይደለም፣ ገንዘብ የለም፣ እባክህ ምን ሙሉም በራሳቸው ነው ምናምን ይላል። ነው ብዙ ነገር በሚናገር ሰው ከንፈር ግን ድህነት ብቻ አለ ብሎ በሚያወራ ሰው ነገ ምን ላይ ነው? ወዴት ልራመድ? ምን ቅርጽ ልስራ? እንዴት አድርጌ ልውጣ? እንዴት አድርጌ ልግባ? የተሻለ ነገር ሊፈጥር የሚችል ነገር ምን ነገር መጻፍ እችላለሁ? እንደዚህ አይነት ነገር ምን ላዘጋጅ አይባልም እንዴ? ታነባለህ፣ ትጽፋለህ፣ በሆነ ጉዳይ ትመረምራለህ፣ መጽሐፍ ታገላብጣለህ፣ ይሄን ጥበብ አላገኘሁትም ትላለህ፣ እዛ ጋር ሰርች ታደርጋለህ። እኔ እስከ ሌሊት 9 ሰዓት 10 ሰዓት እቀመጣለሁ። አንዳንዴ ይለጋብኛል። ስቀመጥ ግን እያወራሁ ኢየሱስ ጌታ ቴብል ላይ በመጽሐፍ ተሞልቶ የሆነ ቦታ ሪፈር እያደረኩ የሆነ ቦታ እያገላበጥኩ የሆነ ቦታ እየጻፍኩ ነው። አልደህያ እኔ አታገኘኝም። አልደህይም። እኔ እንደዚህ ነገር አያገኝም። አሜን። አልደህይም። እኔ አልደህይም። እንዳልደህይ ተደርጌ ነው የተሰራሁት። በቃ ከዚህ በኋላ አልደህይም። እኔ አያችሁት? you need wisdom የጠቢባን ዘውድ ባለጠግነታቸው ነው። የሰነፎች ስንፍና ግን ስንፍና ራሱ ነው። የሰነፎች ስንፍና ራሱ ስንፍና የሚባለው ነው። እስቲ ደመቅ አድርጋችሁ በጌታ በኢየሱስ ስም ሰነፍ አልሆንም። አይ ከልባችሁ አላላችሁትም። ድገሙት። ድገሙት። አወራ በመንፈሳችሁ ውስጥ እየገባ ስለሆነ ድገሙት አንዴ። ብዙ ነገር በሚናገር ከንፈር ግን ድህነት ብቻ አለ። የሚደክም ግን በድካም ሁሉ ግን ልምላሜ ይገኛል። የሚተጋ ሰው ግን ልምላሜ ያገኛል። አሜን። ነገሩ እየተባረከ ይሄዳል። አይ ላሜት ሲጠሩ I don't want to be poor in Jesus name ብለህ ነው ሄዳለ። I don't want to be poor in Jesus name ካንተ ጋር እኔ ዳር መሆን አልፈልግም። እኔ ዳር መሆን አልፈልግም። ኔክስት መብልህን ቀንስ። ቀላል። ምንህን አብዛ? ዘርህን አብዛ። መብልህን ቀንስና ዘርህን አብዛ። አንዴ እንበለው። አዎ መናገር ጥሩ ነው። እስቲ በሉት። መብሌን ቀንሳለሁ፣ ዘሬን አበዛለሁ። በሉ በፐርሰንት ነው መኖር ያለባችሁ። በ5000 ብር ደሞዝ ቁርጥ አዘበበት ከባድ ነው። ህይወት ሲቆርጥ ነው የምትውለው። መጀመሪያ በሽሮ ጀምርና ካምፓኒ እያደራጀ ስትሄድ በፐርሰንት አትሊስት አይደል ጥሩ እየበላ መምጣት ትጀምራለህ። በ5000 ላይ ቆርጦ ነው ሄደው ቆርጦ ነው ሄደው። በፐርሰንት ማለት መሰላችሁ? ለምሳሌ ለእንደዚህ አይነት ፍጆታ የማወጣው 10% ነው ሌትስ ሴይ ብዬ ማምን ከሆነ ስለዚህ አብሮኝ ነው የሚያድገው ማለት ነው። ግልጽ ነው አይደል? ለመብል የማወጣው 10% ነው ካልኩ ለምሳሌ አብሮኝ ነው የሚያድገው ማለት የድርጅቴ ነገር እያደገ ሲሄድ፣ የስራዬ ነገር እያደገ ሲሄድ፣ ፍሬያማነቴ እያደገ ሲሄድ የምበላውም አብሮ ያድጋል። ፐርሰንቴ ስላወጣውለት የዛን ጊዜ አይደል በጋብዝበት ምን ብልበት ምንም አልናወጥም። በፐርሰንት ነው አብሮኝ የሚያድገው። ሁሌ ተቸገር ምንም አትብላ ማለት አይደለም። ግን አብሮ ባላደገ ነገር ድግስ የጀመርክ ቀን አለቀልህ።
አለበለም። አብሮ ካደገ ግን ብዙ ህዝብ ታበላለህ። እስቲ አሜን። መብልህን ቀንስ፣ ዘርህን አብዛ። ኔክስት ለአገልጋይ ደግሞ የእግዚአብሔር ቃል እንደዚህ ይላል። በፍጹም ትናንትና ስላወራሁት ብዙ ጊዜ አልፈጅም፣ ግን ሲሪየስ ጉዳይ ነው። ቅዱሳን መሰረታዊ የሆኑ ፖይንቶችን ቶሎ ቶሎ ነካለሁ። በባልንጀራ ግፍ አታድርግ፣ አትቀማው። የሙያተኛውን ዋጋ እስከ ነገ ድረስ ባንተ ዘንድ አይደርብህ። የሙያተኛ ያገለገለህን ሰው ዋጋ እስከ መቼ? እስከ ነገ ድረስ ባንተ ዘንድ አይደርብህ። በፍጹም ባንተ ዘንድ አይደርብህ። ቅዳሜ ቀን ነው ምሰጥህ ካልከው ቅዳሜ ቀን ስጠው፣ እሁድ እንዳሰጠው። እኔ አይደለሁም ያልኩት፣ እግዚአብሔር ነው ያለው እንዳሰጠው። ለምን? አንድ ቀን ዋጋ አለው በእግዚአብሔር ዘንድ። የዕለት ሁለት ስጠው፣ ደሞዙን የዕለት ሁለት ክፈለው። እጅ ላይ እስካለ ድረስ አትሳሳ፣ አትቀማው። አይደለም አለመስጠት፣ አርፍዶ መስጠትም ችግር አለው። አይደለም አለመስጠት፣ አርፍዶ መስጠትም ችግር አለው። ለሚሾው ሰምቲንግ በባልንጀራ ግፍ አታድርግ፣ አትቀማው። የሙያተኛውን ዋጋ እስከ ነገ ድረስ ባንተ ዘንድ አይደርብህ። ኔክስት ደሃ ነውና ነፍሱም ጠንክራ ትፈልገዋለችና ወደ እግዚአብሔር እንዳይጮህብህ ኃጢአትም እንዳይሆንብህ ደሞዙን ፀሐይ ሳይገባ በቀኑ ስጠው። አሁን ዳስቤሪዴ ዛሬ ነው የምከፍልህ ካልክ ዛሬ ነው የምትከፍለው። ቅዱሳን እያወራው ያለሁት በእግዚአብሔር መንግስት ውስጥ ስላለ መርህ ነው። እኔ ስለ ዓለም አያገባኝም። አሁን ያለነው እኔና እናንተ በኢየሱስ መንግስት ውስጥ ነው። ኢየሱስን ጌታ አድርጋችሁ ተቀብላችኋል አይደል? ኢየሱስ የእናንተ ንጉሥ ነው አይደል? ልዑሉ እንደዚህ ይላል፣ በስራችሁ ያስቀመጣችኋቸውን አገልጋዮቻችሁን፣ በስራችሁ እያገለገሉ ያሉትን የትኞቹንም ሰዎች አንድ ቀን ፀሐይ እንዳይገባ፣ አንድ ቀን ርቦት ሊያደርግ ይችላል። በአንተ እየተዝናና ሌት በመሆን ምክንያት ከጮኸ እሰማዋለሁ፣ ግን ማለት ነው እሰማዋለሁ። እንዳይጮህብህ ኃጢአት እንዳይሆንብህ ይጮሃል። ከጮኸ ተራብኩ ካለ እሰማዋለሁ፣ እኔ እሰማዋለሁ። እግዚአብሔር ነው የሚሰማው። ደሞዙን ፀሐይ ሳይገባ በቀኑ ስጠው። ፀሐይ ሳይገባ ማስቀረት እሱ ሌላ ቤብል ነው። ማርፈድም ጩኸት ያመጣል። ስለዚህ ምን አትበሉ፣ እጃችሁ ላይ እስካለ ድረስ በስስት አትቆዩ፣ ቀኑ ላይ ስጡ። እስቲ አሜን በሏ። አቤት ይሄ የሚወልድላችሁ በረከት! እኔ ባርካለሁ ይላል እግዚአብሔር። እኔ ባርካለሁ፣ እባርካለሁ። እግዚአብሔር ሲባርክ ማንም አያውቁም። አሜን። ዓለም ላይ ያለ አጋንንትና ጂኒ በሙሉ ቢሰበሰብ እንኳን አንተን ማስቆም አይችልም። ኔክስት ይሄንን አርጥላት ያነበረው እነሆ እርሻችሁን ያጨዱ የሰራተኞች ደሞዝ በእናንተ ተቀምጦ ይጮሃል፣ ያጫጆች ድምፅ ወደ ጌታ ጸባዖት ጆሮ ገብቷል አለ እግዚአብሔር። ኔክስት ማቴዎስ ምዕራፍ 20 ከቁጥር 1 እስከ 15። አሁን እቺን ቃል የምፈልጋት የእኛን መንግስት ስታንዳርድ ላሳያችሁ ነው። የመንግስተ ሰማያት እኔ እናንተ ያለንበት ኪንግደም ሰራተኞቹ እንዴት እንደሚቀጥር የቀጠራቸው ቤት ሰዓት እንደሚከፍል ኢየሱስ ራሱ ፕሮሰሱን ይናገራል። እኔና እናንተ በእግዚአብሔር መንግስት ውስጥ ነው ያለ ነው። አሜን። ኢየሱስ ክርስቶስ ጌታ ነው። ክብር ለኢየሱስ ይሁን። መንግስተ ሰማያት አሁን ይሄ የኛ መንግስት ነው። አሜን አሜን አሜን። አጠገባቸው ያለው ሰው ይሄ አሁን የሚወራው የኛ መንግስት ነው በሉት። አሁን የሚወራው የኛ መንግስት ነው። ይሄ የጌታ የኢየሱስ መንግስት ነው። አሜን። መንግስተ ሰማያት ነው አሁን የሚወራው። መንግስተ ሰማያት ለወይኑ አትክልት ሰራተኞችን ሊቀጥር ማልዶ የወጣ ባለቤት ሰውን ትመስላለችና ሰራተኞችንም በቀን 1 ዲናር ተስማምቶ ወደ ወይኑ አትክልት ሰደዳቸው። በቀን ስንት ዲናር? 1 ዲናር ተስማምቷል። አሁን ውሉ ይሄ 1 ዲናር ተፈላችሁ ገብታችሁ ትሰሩልኛላችሁ አለ። እሺ አሉት፣ ገቡ። ከዛ ስሙት፣ ሰራተኞችንም በቀን 1 ዲናር ተስማምቶ ወደ ወይኑ አትክልት ሰደዳቸው። በ3 ሰዓትም ወጥቶ ስራ የፈቱ ሌሎች በአደባባይ ቆመው አየ። እነዚያንም እናንተ ደግሞ ወደ ወይኑ አትክልት ሂዱ፣ የሚገባውን እሰጣችኋለሁ አላቸው። እነሱም ሄዱ። ደግሞ በ6 እና በ9 ሰዓት ወጥቶ እንዲሁ አደረገ። በ11ኛውም ሰዓት ወጥቶ ሌሎችን ቆመው አገኘና ስራ ፈታችሁ ቀኑን ሁሉ በዚህ ስለምን ትቆማላችሁ አላቸው።
ከዛ የሚቀጥረን ስላጣን ነው አሉት። እሱም እናንተ ደግሞ ወደ ወይኔ አትክልት ሂዱ የሚገባውንም ትቀበላላችሁ አላቸው። የሚገባውን እከፍላችኋለሁ። በመሸ ጊዜ የወይኑ አትክልት ጌታ አዛዡን እነሱን የሚያዝ ደግሞ አለቃ አለ ማለት ነው። ግልጽ ነው አይደል? አሰሪውን ምን እንዳደረገው ሰራተኞችን ጥራና ከኋለኛው ጀምረህ እስከ ፊተኛው ድረስ ደሞዝ ስጣቸዋል። ስንት ሰዓት? እስቲ በመሸ ጊዜ በሏ። ምክንያቱም ከ11 ሰዓት በኋላ ለ1 ሰዓት የሰሩ አሉ። ስንት ሰዓት ማለት ነው? 12 ሰዓት ላይ ማለት ነው። ንጉሱ መንግስተ ሰማይ ነገ ተመለሱ አይሉ። ቀኑን ሙሉ የሰሩትን ሰብስቦ አዛዡን ነግሮ ማታ ላይ ሁሉንም ከኋለኛው ጀምሮ እስከ ፊተኛው ደርድሮ የሚገባቸውን ደሞዝ ስጣቸዋል። እዚህ ውስጥ አንድ ትምህርት ትማራላችሁ። የሚገባው ስንት ነው የሚለውን የተስማማችሁት። አሜን። የሚገባው ስንት ነው የተስማማችሁት። ከተስማማችሁት በላይ መጨመር የእናንተ ልግስና ነው፣ መብታችሁ። ይገባችኋል? የተፈጠረው ምንድን ነው? በ11ኛው ሰዓት የገቡ መጥተው እያንዳንዳቸው 1 ዲናር ተቀበሉ። 1 ሰዓት የሰሩት። ልክ ይሄንን ፊተኞች በመጡ ጊዜ አብዝተው የሚቀበሉ መስሏቸው ነበር። እነሱም ደግሞ እያንዳንዳቸው 1 ዲናር ተቀብለው እነዚህ ኋለኞች 1 ሰዓት ሰሩ። የቀኑንም ድካምና ትኩሳት ከተሸከምን ከኛ ጋር አስተካከልካቸው ብለው በባለቤቱ ላይ አንጎራጎሩ ይላል። ይሄ አሁን ኢፍትሃዊነት ይመስላል አይደል? በፍጹም ኢፍትሃዊነት የለበትም። በደንብ ስሙኝ። የተስማማችሁትን እንጂ እግዚአብሔር የሚጠይቃችሁ እናንተ በልግስና ለፈለጋችሁ ውስጥ የፈለጋችሁትን ብታረጉ እግዚአብሔር አይጠይቃችሁ። እነሱ ያናደዳቸው ግን አይ ትርፍ ሊሰጠን ቢያስብ ነው። መቼ ብለን እነሱ 1 ሰጥቶ ለእኛ ይጨምራል ሲሉ እሱ ግን 1 ነው የሰጣቸው። አሳቤ ገብቷችኋል? ፍትሃዊነት የሚመሰረተው በተዋዋላችሁት ላይ እንጂ እናንተ በልግስና በምትሰጡት ላይ የግል መብታችሁ ሰማይ አይጠይቃችሁም። አሜን። ተግባብተናል? ያወራኋችሁ ገብቷችኋል? ፍትሃዊ ነው ወይ ንጹህ ነው ጽድቅ ነው የሚባለው መስማማታችሁ። ስንት ነው የተስማማችሁት? በተስማማችሁት ገንዘብ ላይ ግን የወደዳችሁትን ጨምራችሁ ለሆነ ሰው ብትሰጡ ግን የግል ፈቃዳችሁ ስለሆነ መብታችሁ። እናንተ ግን የምትጠየቁት ስለምንድን ነው? ስለተስማማችሁት ውል ነው። አሜን። እሱ ግን መልሶ ከነሱ አንዱን ሳበውና እንግዲህ ዋናው ይመስለኛል የሚያወራው ነው ይመስለኝ አንተ ናስ ያኔ ምሮ ዋናውን መስለ የጠራው ለአንዱ እንዲህ አለው፣ ወዳጄ ሆይ አልበደልሁም፣ በ1 ዲናር አልተስማማኸኝም። ምን አደረግኩ? 1 ዲናር እሰጥሃለሁ ብዬ ነው የገባው። ምን በደልኩ? አልበደልኩም፣ አልቀነስኩብህም። ከዛ ድርሻ ልሰድና እኔ ለዚህ ለኋለኛው እንዳንተ ልሰጠው እወዳለሁ። በገንዘብ የወደድኩትን አደርግ ዘንድ መብት የለኝም። ምን በደልኩ? አልበደልኩ፣ አልቀነስኩም። እሺ ብለህ የገባው አንተ ነህ። ለሌላው ደግ ስላደረግኩ ምን አናደረ? ስሙት ወይስ ጭቃሎ ዳላችሁ እኔ መልካም ስሆን አይን ምቀኛ ናት። ይሄ ምቀኝነት መንፈስ ነው። የምቀኝነት መንፈስ ያስታውቃል እኮ። የምቀኝነት መንፈስ ነው። ምንም አላጎደልኩም። እንዲሁ ኋለኞች ፊተኞች ኋለኞች ይሆናሉ። የተጠሩ ብዙዎች የተመረጡ ግን ጥቂቶች ናቸውና ይላል። This is wonderful. አሜን። መንግስተ ሰማይ በእንደዚህ አይነት ፍትሃዊ መንገድ ነው የምትኖረው። ውል የማያፈርሱ ናቸው። እስቲ አሜን። ውል የማያፈርሱ መጽሐፍ ቅዱስ ሲናገር በዘመን መጨረሻ አንዱ ምልክቱ ምንድነው? ውል የሚያፈርሱ ናቸው ይላል። ልክ ነው። ምን የሚያፈርሱ? ውል የሚያፈርሱ። ሰው በዚህ ዘመን ውል ያፈርሳል። የተዋዋልከውን ኪዳን ያፈርሳል። የተስማማህበትን ነገር ያፈርሳል። ውል የሚያፈርሱ ናቸው ይላል። እዚህ ጋር ግን የመንግስተ ሰማይ ሰዎች ግን እኔና እናንተ ማለት ነው። እኔና እናንተ ግን ኢየሱስ ጌታ ነው፣ ውል አናፈርስም። እስቲ አሜን። የተስማማንበትን እናደርጋለን። ኢየሱስ ጌታ ነው። ስለዚህ ጽድቅ የሚባለው የተስማማችሁበት ነው። ሰውየው ወዶ መግባቱ ነው። ስለዚህ በዛ ግራ አትጋቡ ማለት ነው። አሜን፣ አሜን፣ አሜን። ኢየሱስ ጌታ ነው።
ከዚህ በፊት ጌታ ኢየሱስ ክርስቶስን እንደ ግል አዳኙ አድርገው ካልተቀበሉ ይህንን ጸሎት አሁን አብረውኝ ይጸልዩ። እግዚአብሔር አባቴ ሆይ ወደ አንተ እመጣለሁ። ስለምትወደኝ አመሰግንሃለሁ። ኢየሱስ ክርስቶስ ስለ ኃጢአቴ እንደሞተልኝ ሞትንም ድል አድርጎ እንደተነሳልኝ በልቤ አምናለሁ። ኢየሱስ ጌታ እንደሆነ በአፌ መሰክራለሁ። ከኃጢአቴ ሁሉ በደምህ ስላነጻኸኝ የዘላለምን ሕይወት ስለሰጠኸኝ አመሰግንሃለሁ። አሁን የእግዚአብሔር ልጅ ነኝ። ዳግም ተወልጃለሁ። አዲስ ፍጥረት ነኝ። በኢየሱስ ስም አሜን። ይህንን ጸሎት ከልቦ ከጸለዩ እንኳን ደስ አሎት፣ ወደ እግዚአብሔር ቤተሰብ ተቀላቅለዋል።